ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤናስጥልኝ ውድ ወገኖች፣ ታችሁ የቲኔን ከየቲ ፋይናንሻል እንደምን ውላችኋል? እንደምን ሰንብታችኋል? በያላችሁበት በዓለም ዙሪያ ሁላችሁንም የምትከታተሉንን ሰላምታችን ይድረሳችሁ ማለት ወዳለሁኝ። እንግዲህ ይሄ ሳምንታዊ የተለያየ ነገር ይዘን የምንቀርብበት አዌርነስን ክሬት አድርገን ህብረተሰብ ጥበቃ የሚያገኝበት አዙሮ ማየት የሚችልበትን የተለያዩ ተጨባጭነት ያላቸውና ከተለያዩ ሶርሶች የምናመጣቸውን እንዲሁም ከኢንዱስትሪ የምናመጣቸውን ኢንፎርሜሽኖች ይዘን የምንቀርብበት ነው። ዛሬ ደግሞ ለየት ባለ ፕሮግራም ተጨባጭነት የሌለው ወይም ደግሞ የማይታወቅ ነገር ከዚህም ከዛም ኢንፎርሜሽን ሲመጣ የሰው ልጆች እንዴት ነው ሃንድል የሚያደርጉት? እንደ ህብረተሰብ የማገናዘብ ነገር ራቅ ያለ ከኛ መሆኑን ይታያል። ምክንያቱም የምንንቀሳቀሰው በሙሉ በስሜትና በፍርሃት ወይም ደግሞ በእምነት ስለሆነ የምንንቀሳቀሰው ያ በጣም ከፍተኛ ጉዳትን እያመጣ ቢሮአችንን ሙሉ ቀን የሮሮ ቤት አደረገው። ከዚህ እስከዚህ ሰዓት ድረስ የተቸገሩትን ነው የምንረዳው፣ ከዚህ በኋላ ደግሞ ለኑሯችን ነው የምንሰራው ለማለት እንኳን በጣም ይሉኝታ በሚያስይዝ ሁኔታና የሚጨንቅ ነገር ሰዎች ላይ ሲደርስ እናያለንና አንዳንዴ ኢንፎርሜሽኖች ሲደርሷችሁ እንዴት ታመሳክራላችሁ የሚለውን ነገር ነው ዛሬ ይዤላችሁ የመጣሁት። ስለዚህ ተጨባጭ ያልሆነ ኢንፎርሜሽንን እንዴት ነው የምንመረምረው፣ እንዴት ነው የምናመሳክረው የሚለው የመጀመሪያው ስላይዳችን ነውና እዛ ላይ እንግዲህ ርዕሱንም እንደምታዩት ተጨባጭ ያልሆነ ነገር ሲመጣ ምንድነው ህብረተሰቡ የሚያደርገው? እንደዚህ አይነት ነገሮች ለምሳሌ አዌርነስን ክሬት ማድረግ ብቻ ሳይሆን ህብረተሰብን ራሱ ነቃ ሊያደርጉ ስለሚችሉ መመዘን የሚችል ለኢንፎርሜሽን ፐርፐዝ የምናቀርባቸው ናቸው። ስለዚህ የሰው ልጅ ሊጠቀምበት ወይም ሊረዳው ህይወቱ ላይ ፖዚቲቭሊ ኢምፓክት ሊያመጣ የማይችል ነገሩን በጣም በማስፈራራት ወይም በማታለል ገንዘብን ለማግኘት ለምሳሌ ጥረት ማድረግ በዚህ በምንኖርበት አሜሪካ ሚስኢንፎርሜሽን፣ ሚስሊዲንግ፣ ፌለኒ ወይም ፍራድ ነውና እንደዚህ አይነት ነገሮች ወንጀል መሆናቸውን እንኳን ለመረዳት ቆም ለማለት አልታሰበም። አንተ ምና ተብሎ ስዕሉ ላይ እንደምታዩት ሆ ተብሎ ተሸክመው ወደ ላይ አውጥተው ሰዎች ባለጸጋ ሆነ ጎንበስ ብላችሁ፣ ባለጸጋ ሆነች ጎንበስ ብላችሁ ሰላም በሉ ምናምን የሚል ነገር የመለየት ነገር ህጋዊውን ከህገወጥ የመለየት ነገር ችግሮችን እናያለን። ስለዚህ እንዲህ አይነት ነገር ለኔ በተለይ እንደ የቲ ፋይናንሻል የዕለቱ የሮሩና እጅግ በጣም የሚያለቅሱ ስልኩን ስታነሱ ወይም ደግሞ መጥተው ታሪካቸውን ሲናገሩ ስቅስቅ ብለው የሚያለቅሱ የተለያየ በደል የደረሰባቸው ሰዎች አሉ። በቤት ግዢ ሊሆን ይችላል፣ በኮንስትራክሽን ሊሆን ይችላል፣ በላይፍ ኢንሹራንስ ሊሆን ይችላል፣ በተለያዩ ክሪፕቶንም የተለያዩ ኮሚኒቲ ውስጥ ተፈጠሩ የተባሉት እንደ ስራ ወይም ሀብት ማመንጫ በአንድ ጊዜ በ24 ሰዓት ውስጥ ሀብታም ላረግ እችላለሁ እነ ከሌ ስራቸውን ትተው እዚህ ውስጥ ገብተው እንዲሆኑ ምናምን የሚል በጣም መጠነ ሰፊ የሆነ የስካሚንግ ስክሪፕቶች አሉና እነዛን ሁሉ ሰዎች ከወገኖቻቸው ከሚያውቋቸው ሰዎች ከሚያምኑት ቤተክርስቲያን ከተለያየ ቦታ ወዘተ ስለሚመጡ እጅግ በጣም የሚያስጨንቅና የሚያስቸግር ነገር ላይ ነው ያሉት። በዛ ውስጥ እንግዲህ ሰሞኑንም የሚመጣጡት ነገሮች ከሊቪንግ ትረስት ጋር በተያያዘ ሰሞኑን የምትሰሟቸው ነገሮች ሊኖሩ ይችላሉና ሊቪንግ ትረስት ቢኖረው አንድ ሰው በቃ ብዙ ነገሮችን ሊያረግ የሚችለውን ነገር በሙሉ እዛው ውስጥ ያካተተ ግን የትኛውም ህጋዊ ሳይት ላይ ወይም የትኛውም ጠበቃ ጋር ሄዳችሁ ስጠይቁ እነዛ ኢንፎርሜሽኖች የሉም። ስለዚህ ለመስማት የምትፈልጉትን የሚነግራችሁና የሚሰብራችሁ ነው ወይስ ስርዓት አድርጋችሁ ቁጭ ብላችሁ ሪሰርች ታረጋላችሁ የሚለውን ነገር ስታዩ ሊቪንግ ትረስት በጣም ሚስሪፕሬዘንትድ ሚስኢንፎርምድ የሆነ ነውና ጭራሽም እንደውም አሁን ከሀገር ስትባረሩ
ወይም ደግሞ በመንግስት አሁን በዚህ ባለው በኢሚግሬሽን ኬዝ ቤታችሁ ፎርክሎዝ እንዳይሆን ወይም ደግሞ የተለያዩ ነገሮች እንዳይመጡበት ሊቪንግ ትረስት ብታደርጉ ይሻላችኋል የሚል ያልተጣራ ኢንፎርሜሽን። አንዳንድ ጊዜ ሰዎች ኢንተርቪው ሲደረጉ ከካፓሲቲያቸው ውጪ ድንገተኛ ጥያቄ ሲጠየቁ ይሄ እንኳን ይቅርብኝ አላውቀውም ማለትም እኮ ይችላሉ። ግን አንዳንዴ የመጀመሪያ ጊዜያቸው ወይም ደግሞ ብዙ ልምምድ ከሌላቸው የሚዲያ ኤቲክሱን ምኑን ሳያውቁት ከሆነ ደግሞ ወደዚህ የመጡት ጠያቂ ምን ተጠያቂ ክሊክ ተደርጎ ሰዎች በዛ በክሊክ የሚመጣውን ገንዘብ ነው እንጂ የሚያዩት ምን ያህል ሰውን ይጎዳል ብለው አላዩም ማለት ነው። ስለዚህ በማወቅም ባለማወቅም ሰዎች ያልሆነ ነገር ዝም ብለው ከመመለስ መልስ ለመመለስ እና በዛ ውስጥ ደግሞ የሚያይ ሰው ከሚጎዳ ብዙ ጊዜ አንድ ሰው ለኢንተርቪው ሲቀርብ በዙ ዙሪያ ላይ ባሉ ነገሮችና በሚሰራቸው ነገሮች ተጨባጭ ሆኑ ነገ ተጠያቂነት የማያመጡ ነገሮች ቢሆኑ ይመረጣል። ግን ያው ህብረተሰቡ እርስ በርስ ስለሆነ የሚያየው የሰውን ዝና ወይም የተለያዩ ነገሮችን ስለሆነ በዛ ውስጥ በዚህ ሳምንት ሰዎች እንደዚህ አይነት ነገር ተለቋልና ይሄ ነገር እንዴት ነው ብለው እንደነባር ሪሌተር ወደኔ ያመጡት። ጠበቃም ባንሆን ግን በሪል ስቴት ኢንዱስትሪ ውስጥ 3 አይነት ኦነርሺፖች አሉ። ቴናንትስ ኢን ካመን፣ ቴናንትስ ባይ ኢንታይሪቲ ኤንድ ጆይንት ቴናንሲ የሚባሉ አሉ። ስለዚህ እነዚህ አይነት ነገሮች በምን አይነት መንገድ ቤታቸውን ይይዛሉ ሲባል ጆይንት ቴናንሲ with the rights of survivorship ፕሮቤትን ያስወገደ ነው። ኢሚዲየትሊ ሞት ሲመጣ ይሸጋገራል። ጆይንት ቴናንሲ ቴናንትስ ባይ ኢንታይሪቲ ለባልና ሚስቶች የሚሰጥ ነው። ባል ሲሞት ሚስትየዋ በሰላም ትኖራለች፣ ሚስት ስትሞት ባልየው በሰላም ይኖራል። እነዚህም ነገሮች በውስጡ አሉ። እሱንም የሚመለከት ወደ መጨረሻው ላይ ዘንድላችሁ እንቀርባለን። ግን እስቲ ይሄንን ኢንተርቪው ካያችሁት በኋላ የመንግስት ስርዓትና ህግ ደግሞ በዚህ ጉዳይ ላይ በተለይ ደግሞ ፌደራል ትሬድ ኮሚሽንም ይሁን ፌደራል ኢንቨስቲጌሽን ቢሮ ኦፍ ኢንቨስቲጌሽኑ ምን አይነት ነገሮች አቅርበዋልና ሊቪንግ ትረስት ጋር በተያያዘ አንድ ሰው ተባረረም ታሰረም ምንም አለ መክፈል በማይችልበት ጊዜ ሊቪንግ ትረስት መፍትሄ ሊሆን የማይችልበትና ይሄ ነገር ከወንጀል ጋር ላይ ያያዝ እንደሚችል የሚናገረውንም ዶክመንት አብረን እናቀርብላችኋለን። ለአሁኑ ግን ቪዲዮን አይተነው እንመለስ። መኖሪያ ቤት ገዝተው በሚኖሩበት ጊዜ ቤተሰብ መስርተው ልጆች ወልደው እያሉ ሳለን ጉዳያቸው በኢሚግሬሽን ድናይ ይሁንና ወይም ኬዛቸው ተቀባይነት ሳያገኝ ይቀርና እንዲወጡ ይወሰንባቸዋል። እንግዲህ እነኚህ ሰዎች ናቸው አሁን ከፍተኛ ችግር ውስጥ ያሉት። ምክንያቱም ቤቱንም ሲገዙ ህጋዊ ነበሩ። ህጋዊ ማለት ኬዛቸው እየታየ ያለ ግን ገና ውሳኔ ያላገኘ በመሆኑ በዛ ጊዜ ውስጥ ያፈሩት ንብረት ነው የሚሆነው እና አሁን እንዳልሽው እነኚህ ሰዎች በድንገት ተይዘው ህገወጥ ስደተኞች ይሆናሉ። አውቶማቲካሊ ጉዳያቸው ዲናይ ሲሆን እና ያኔ ምንድን ነው የሚሆነው? ንብረታቸው ምንድን ነው የሚሆነው የሚለውን አሁን ትልቁ መነጋገራችን እና የዛን ጊዜ የህግ አማካሪዎች ናቸው ይህንን በትክክል የሚሰሩት። ምንድን ነው የሚደረገው? ብዙ ጊዜ ሊቪንግ ትረስት እንዲያደርጉ ይደረጋል። ይህም ማለት ነው እነሱ በማይኖሩበት ጊዜ ንብረታቸውን እንደነሱ ነው የሚያስተዳድርላቸው። በፈለጉት መንገድ የሚያስተዳድርላቸውን ህጋዊ አካል ማቆም ይኖርባቸዋል። እንዳልሽው ድንገት ተይዘው ወደ መጡበት በሚመለሱበት ጊዜ ወይም ዲቴንሽን ሴንተር በሚሆኑበት ጊዜ ያ ህጋዊ አካል እነሱ በሚፈልጉት ወይም እንዲሆን በመረጡት መንገድ ንብረታቸውን ያስተዳድራል። መሸጥም ካለበት ይሸጣል። መቆየትም ይዘው መቆየት ስለሚችሉ መብታቸው ስለሆነ ንብረታቸውንም ማቆየት ይችላሉ። በፈለጉት መንገድ ማስኬድ ይችላሉ ማለት ነው። እንግዲህ አሁን እንዳያችሁት ሊቪንግ ትረስት ሰዎች ሲሰናበቱ ምንም አይነት ነገር ሊያደርግ እንደማይችል የምትረዱበት ምክንያት ሊቪንግ ትረስት አንድ ሰው ከዚህ ዓለም በሞት ከተለየ በኋላ እዛ ላይ ያሰፈራቸው ሰዎች ሊጠቀሙበት የሚችሉት ነው እንደያስፈልጊነቱ ማለት ነው። እንግዲህ የባልና ሚስትን ጉዳይ አይደለም የሚመለከተው ኤክስቴንድድ ፋሚሊ ሊሆን ይችላልና እሱ በራሱ ሌላ ቶፒክ ነው። ሌላ ጠበቃ ይዤላችሁ እመጣለሁ በዛ ጉዳይ ላይ። ግን ይሄንን አሁን እስረኞች ስለሆኑ በጣም ችግር አለ ለችግሩ መፍትሄ ይዘን መጣን የሚለው ንግግርን ለምሳሌ ስታዩት ትንሽ ከኢንዱስትሪው ከዛ ከሪል ስቴት ኢንዱስትሪው ብንሻገርም እንኳን ብዙ ኢንፎርሜሽኖችና ዳታዎች ባሉበት ሰዓት ላይ እንዲህ አይነት ኢንፎርሜሽን ሲመጣ ተናጋሪውም ላይ የሚያመጣው ጥሩ አይነት ስሜት የለም። ማለት ሰዎች ነገ ኢንቨስቲጌት አድርገው የሚደርሱባቸው ነገሮች ስላሉ እንዳያስገምት ያስጨንቃል። ከዛ ውጭ ግን ሰዎች ይሄንን ነገር ብለው ሲልኩ ኦኬ ከዚህችን ፓርት ቆርጠን
እንዴት እንደሆነ ለምሳሌ ብናስረዳ የሚቀጥለውን ስላይድ ስታዩት ሊቪንግ ትረስት ለምንድነው ሰዎች ተባረሩ የተለያየ ችግር ታሰሩ ሊጠብቃቸው የማይችለው why a living trust does not stop foreclosure ሲባል እንግዲህ ሰዎች ፎርክሎዝ እንዳያረግባቸው ሰዎችን በሊቪንግ ትረስት ለሰዎች ይስጡ ሲባል ምን እንዲያረጉ ቤቱን ከኪሳቸው አውጥተው እንዲከፍሉ ነው ሰውየው መታሰሩን አላወቅንም ለማለት ነው ምንም ከህጋዊ ነገሩ ጋር የሚያያዝ ነገር የለውም ግን ላድርገው እንኳን ቢል በሊቪንግ ትረስት ሳይሆን ፓወር ኦፍ አተርኒ ወይም ውክልና ቢሰጥ እኔ ሳልኖር እንዲሸጠው እኔ ሳልኖር እንዲያከራየው ብሎ ቢል POA ወይም ፓወር ኦፍ አተርኒ ወይም ደግሞ በአማርኛ ውክልና የሚባለውን ነገር አንድ ሰው ሰጥቶ ከሄደ በኋላ ሰዎቹ በተባለው ነገር ላይ ያደርጉ ይችላል ሊቪንግ ትረስት ግን ሲያደርጉ ያ ሰው መታሰር አይደለም ካልሞተና ሜዲካሊ ኢንካፓሲቴትድ ካልሆነ በስተቀር ኢንቮልቭ ማድረግ አይችሉም እሱ ንብረት ውስጥ ወይም እሷ ንብረት ውስጥ ኢን ጀነራል ደግሞ ከሊቪንግ ትረስት ጋራ ምንም ግንኙነት እንደሌለው የምታዩት ምንድነው ለምንድነው ሊቪንግ ትረስት ፎርክሎጀርን የማያስጥለው ብላችሁ ስትሉ ቤቱን እኮ ስንገዛ አግሪመንቱ ያለን ከባንኩ ጋር ነው እንጂ ከሊቪንግ ትረስት አተርኒው ጋር ወይም ከሎ ፈርሙ ጋር አይደለም ስለዚህ ሁለቱ የተለያዩ ኢንስቲትዩቶች ናቸው ቤቱን አልከፈልንም ትረስቲ አለ በእኛና በባንኩ መካከል ያ ትረስቲ ስራው ኢሚዲየትሊ አለመከፈሉን ባንኩ ኖቲፋይ ሲያደርገው ፎርክሎጀርን ኢኒሺየት ማድረግ ነው ሾርት ሴልን ኢኒሺየት ማድረግ ነው መክፈል እንዲችሉ ወይም ደግሞ የማይችሉ ከሆነ ፎርክሎዝ እንዲደረግ ፐብሊክሊ ለሚቀጥለው ሰው እንዲሸጋገር ባንኩን ፋሲሊቴት ማድረግ ይጀምራል ማለት ነው ስለዚህ ሊጋል አግሪመንት ያላችሁ ከባንኩ ጋር ሆኖ ፎርክሎዝ እንዳይደረግ ቤቴን ሊቪንግ ትረስት እኮ የተለያዩ ወንጀሎችን ለመደበቂያ የተሰራ ዶክመንት አይደለም ወይም ደግሞ የተለያዩ ነገሮችን ከህጋዊ መንገድ ለመሸሻ ህጋዊ ከሆነ ነገር ለመደበቂያ የመጡ አይደሉም ስለዚህ እዚህ ጋር ስታዩት ኢቭን ቤቱን ሊቪንግ ትረስት ውስጥ ብናደርገው ሞርጌጅ ኦብሊጌሽናችን አለ ስቲል በዛ ሰው ሶሻል ሴኩሪቲ በዛ ሰው ስም የመጣው እዳ ስቲል ከቤቱ ጋር ተጣብቆ አለ ኮላተራሉ ያ ቤት ነው ማለት ነው ለዛ ለእዳው ለእንደሩ ስቲል ሊን አድርጎበታል ያ ሊን ተከፍሎ እስኪያልቅ ድረስ ፕሮፐርቲው ፎርክሎዝ የመደረግ ቻንስ ባንኩ መብቱን ማስጠበቅ ይችላል ማለት ነው ፓወሩ መክፈል ባልቻልን ቁጥር ፓወሩ ያለው ባንኩ እጅና ትረስቲው እጅ ነው እንጂ ያለው ሊቪንግ ትረስቱ ሰውዬ ምንም የሚያገባው ነገር የለም እዚህ ጋር ስለዚህ ፎርክሎዝ ለማድረግ ባንኩን እድል ይሰጠዋል ማለት ነው ይሄ ራይት ደግሞ ለባንኩ ኬት ነው የመጣው ብላችሁ ስትሉ ታች ላይ እንደምታዩት this right comes from the mortgage contract and state foreclosure laws የየስቴቱ የፎርክሎጀር ህግ የሚፈቅድላቸው መብት ነው ይሄንን ስታዩትና እነዚህ አይነት ነገሮች ለምሳሌ በኢንፎርሜሽን ደረጃ ሲንሸራሸሩ ይሄንን ማንም ሰው ChatGPTም የተለያዩ የሞርጌጅ ሳይቶችንም የተለያዩ ጉግልም ላይ በፈለጉት አይነት ሰርች ሲያደርጉት ያገኙታል ማለት ነው ስለዚህ አሁን የተባረሩ ሰዎች ወይም የተጨነቁ ሰዎች ይሄን ያድርጉ የሚል ነገር የለም ነገር ግን እዚህ ላይ ደግሞ እንደምታዩት ፌደራል ቢሮ ኦፍ ኢንቨስቲጌሽን ወይም ደግሞ የፌደራል ትሬድ ኮሚሽን እንዲህ አይነት ነገሮቹ እስካመናቸውና ተጠንቀቁ ይላል እንግዲህ ፌደራል ቢሮ ኦፍ ኢንቨስቲጌሽን FBI ማለት ነው መንግስት በጣም በኢንቨስቲጌሽን ትልቁ ከፍተኛ FBI እንዲያለ ከተባለ የሚታመነው ማለት ነው የትሬድ ኮሚሽኑም እንደዛው ስካመርስ ታርጌት ሆምኦነርስ who are behind on their mortgage payment ይላልና ስካመሮች አትራክት የሚያደርጉት በተለያዩ ምክንያቶች ተባሯል አንድ ሰው ወይም የለም ሞርጌጁን የሚከፍልለት ሰው የለምና ይሄ ነገር ሊቪንግ ትረስት ቢገዛ ሊድን ይችላል የሚለውን ነገር ኮመን የታርጌት አድርጎ የተወሰነን ግሩፕ ወይም በዚህ ችግር ውስጥ ያሉትን ሰዎች ስካም ለማድረግ የተነሳ ነው ስለሚባል ተናጋሪውንም ጠያቂውንም ህብረተሰቡንም ሊጠብቅ የሚችለው ህግ ነው እስከዛሬ ድረስ ሲያስኬደን የቆየው በህግ ነው ደግሞ ለነሄድ የምንችለው እዚህ ዝርዝሩ ላይ እንግዲህ አምስቱንም ነገር ጽፏል ከታችም እንደምታዩት ዋርኒንግ ሳይን ብሎ ይላል any company claiming a living trust to stop foreclosure is usually misleading ይላልና አሚን እዚህ ላይ ያለውን ነገር እያንዳንዱ ሰው ስክሪን አድርጎት ስክሪንሻት አድርጋችሁ ብታስቀምጡት ለራሳችሁ የተለያየ ሰው ሲዘላብድ ስታዩት ብዙ ሿሿ ነገር ስላለ ችግር ሊፈጠር ይችላል ሰዎች ለምሳሌ ሪሌተር ፈዱሻሪ ነው ሪሌተር በምንሸጥበት ጊዜ የምናረገው ነገር አይደለም አሁን ከዚህ ጋር ግን once we cross the boundary line from that real estate የፈለገ ሰው ቢጠይቅ የምናቀው ሊደግፈው የሚችለው ዳታ ካለ እነዛን ነገሮች ልናመጣና ልንናገርበት እንችላለን እንጂ ሎየር ካልሆነን
እንዲህ ነው የሚደረገው እንደዛ ነው የሚደረገው ሲባል ህብረተሰባችን ደግሞ they tend to listen everything በቃ everything በዚህም በዛም የሚያልፈውን ተቀብለው አምነው ደንግጠው ቤተሰቦቻቸውን በጥብጠው ብዙ ረብሻ በየቤት ውስጥ አለ። ሚስቶች በተለይ ደግሞ ቤት ውስጥ ሆነው ልጆች የሚያሳድጉ እኔ ልጅም ሳሳደግ በዚህም በኩል ይሄ አለ በዚህም በኩል ይሄ አለ ብዙ ነገር ሳክሪፋይስ አድርጌ ያስኩትን ቤተሰብ አሁን ደግሞ እንደገና እከሌ መጥቶ እከሊት መጣ ቤታችሁ ሊነጠቅ ነው ሜዳ ልትወድቁ ነው እና ቀላል ነገር አይደለም ለፍታችሁ ስንት አመት ያገኛችሁትን የሚል ደግሞ ሌላ ተረት ይመጣልና ቤት ይመጡና ያንን ነገር ሲያመጡ እነዚህ ሰዎች ባልና ሚስቶች ናቸው tenants by entirety በሚለው ህግ ቤት ገዝተው ይዘዋል ባልና ሚስት እሱን ደግሞ ቦርድ ኤግዛም ለሚቀመጡ ፕሬፕ ቱተሪንግ የሚደረጉ ሰዎችን የሚያስተምር ደግሞ ጃክ የሚባል ማንንም ሰው ዩቲዩብ ላይ ገብቶ tenants by entirety ሲል same thing እኔ ያመጣሁላችሁ ቪዲዮ ታዩታላችሁና እኛ ጋር ሲመጣ በአማርኛ ሲሆን እንግሊዝኛው ሁለቱ ለምንድን ነው ትርጉማቸው የሚለያየው ቋንቋና ህልም እንደፈችው ነው ተብሎ በህጋዊ ነገር ላይ መቀለድና መጫወት አንችልም ምክንያቱም ያስጠይቃል ማለት ነው ነገሩ ግን ህብረተሰባችን ደግሞ መብቱን ማስጠበቅ ወደ ህግ መሄድ በጣም ስለሚፈራ አንዱም እሱ ነው እንደዚህ የተለያዩ ነገሮች ከኪስ የወጡ ነገሮች ይነገራሉና የገቢ ምንጭ ሆነልኝ አይነን ጨፍንና ላውጣ ከኪስ ገንዘብ የሚል የተለያዩ ነገሮች በየቀኑ የሚመጡ ነገሮች አሉ ሰዎች እኮ በማወቅም ባለማወቅም ሊናገሩ ይችላሉ ለኔ ግን ለማንም ሰው ሪኮሜንዴሽን ኤኒባዲ ኢንተርቪው በሚቀርብበት ጊዜ ከስኮፑ ውጭና ኖሌጅ ዳታ ሰፖርት ሊያደርገው የማይችል ነገር ከሆነ እንትን ያረጋል ደረጃውን የዛን ሰው የዛችን ሴት ሊያወርድ ይችላል ብዙ ግምቶች ሊያመጡና ሰዎች እንዲፈሩ ሊደረግ ይችላል በእንደዚህ አይነት ሁኔታዎችና እደነግጣለሁ በማወቅም ባለማወቅም ሊሆን ይችላል የሚያደርጉት ግን የኛ ደግሞ የህብረተሰባችን አንዱ ምንድነው ጋንጋፕ አድርጎ ሰውን ወደ ላይ ያወጣ መስሎት አንዳንድ ጊዜ አንዳንድ ቦታ ላይ ካሌና አምጣውና በደምቂቅ ብሎ አደራን ለብሰና ምናምን ወይም ለብሰሽ ነው ይባልና ያልሆኑ ነገሮች ሲነገሩ ታያላችሁ ያንን እኮ ይቅርታ ያንን ሁሉም ሰው አይደለም የሚያዳምጠው ማለት የሚያዳምጥ አለ እንደገና ደግሞ ሰምቶ ወደ ውስጡ አርጎ ኢንቨስቲጌት አርጎ የራሱን ግምት የሚወስድ ሰው አለ እነዚህን አይነት ነገሮች ታው ጥሩ አይነት ነገር አይደለም ኢንድ ሪዛልቱ በጣም ከባድ ስለሆነ ሰዎች ወደ ኢንተርቪውም ስንሄድ ራሳችንን በእውቀት ሞልተን በመናቀው ኤሪያ ላይ እንድንነጋገር ጠያቂዎች ደግሞ ክሊክ ተደርጎ ገንዘብ እስካመጣ ድረስ 10 እግሩን ይብላ ብሎ በህብረተሰቡ ላይ ጨከን ከማለት ለራስም ሪስፔክት ኢን ጀነራል ለኮሚኒቲውም ደግሞ ዲግኒቲ በጣም ኢምፖርታንት ነው ኢንቨስቲጌት ማድረግ ሪሰርች ማድረግ እንጂ ኦፍ ኮርስ ጋዜጠኛ ካልሆነ አንድ ሰው የጆርናሊዝምን ኤቲክስ እና ኮድ ኦፍ ኤቲክሱን ላይረዳ ይችላል የሚያየው ገንዘቡን ሊሆን ይችላል እና ብዙ ዩቲዩበሮች አሉን ብዙ ቲክቶከሮች አሉን የተለያዩ ነገሮች ፌስቡክ ምናምን ኢንስታግራም እና ሁላችንም በየቀኑ እናወጣለን ግን ሰልፍ ሪስፔክት ሲኖረን ምናወጣው ነገር ላይ ጠንቀቅ እንላለን ምክንያቱም ሰው እንዳይጎዳ ጥንቃቄ እኛንም ደግሞ እንዳያዋርድ ጥንቃቄ እንዳያስጠይቅ ጥንቃቄ ያስፈልገዋልና FBI በእንደዚህ አይነት ሁኔታዎች ላይ ይሄንን ነገር ይናገራል ግን ለመሆኑ ደግሞ ሊቪንግ ትረስትም ደግሞ ባላችሁ ሚስታችሁ ሲተወራወራላችሁ ህይወታችሁ በጠቅላላ ተበታትኖ ሜዳ ትቀራላችሁ የሚለው ደግሞ ቀደም ብሎ ኦልሞስት አመት ይሆናል በዚህ አካባቢ ማርች ላይ 2025 ላይ ደግሞ እንደዚሁ የተሰራና ይወጣ ነበር ከተለያዩ ቦታዎች ቀንጭቤ አምጥቻቸው ኢንክሉዲንግ ማይሰልፍ ምኑ ላይ ነው ሚስ ያደረግነው የሚለው ነውና እሱን ደግሞ ሰውነት ያጫውትልናልና እንግሊዝኛውን አዳምጣችሁ አማርኛውን አዳምጣችሁ ፍርድ የራስ ነውና እናንተ እንድትፈርዱ ነው ደግሞ ይሄን የምታውላችሁና አይተነው እንመለስ ወገኖች የተለያዩ ሰዎች ቪዲዮዎችን ይልካሉ የተለያየ መልእክት በየቦታው ሲሰሙ እስኪ ይሄንን ሲሉ ነው ሁሉ ጊዜም ከማስረጃ ጋር ነው ማቀርብላችሁ እንግዲህ ሊቪንግ ትረስትን በሚመለከት ባልና ሚስት የሆኑ ሰዎች እንዴት ነው እንደዚህ በየሜዳው ተወራወራላችሁ የሚለውን ነገር ኮንፈርም ለማድረግ ይሄን ካዳመጣችሁ በኋላ ቋንቋው ነው ወይስ ምንድነው አሁን ይሄንን ሁለት የተጋጨ በአማርኛ ሲነገር ሌላ በእንግሊዝኛ ሲነገር ሌላ የሆነውና ህብረተሰብን እንደዚህ የሚያርበደብደው ነገርና አስጨንቆ ባልን ከሚስት ሚስትን ከባል እያጋጨ ያለው በመረዳት ላይ እየተፋጨ ያለው የህብረተሰብ ወገን ምንድነው ብላችሁ የራሳችሁን አስተያየት እንድትጽፉልኝና ሼርም እንድታረጉት ግብዣዬ ወይም ጥያቄ ድረሳችሁ ማለት ወዳለሁ እስኪ አይተነው እንመለስና በየመሃሉ በቀላለሁ And remember, when we use tenant for this purpose, we mean owner. So once again, an example where we're using the word tenant, but we mean owner.
We've had a couple of those in class already. So this is for spouses. This is a type of way to own property with your spouse. And it has this feature called survivorship. Ooh, you might want to write that down. Jack, what is that? Survivorship means the following. If I was going to translate it in the most plain spoken way, it means who's ever left over takes over. አስተማሪው የሚለው ሟች ካረፈ በኋላ ቀሪው ባልም ይሁን ሚስት በሰላም ቤቱን ብቸኛ ኦነር ሆነው ፕሮቤት ሳይሄዱ ይኖሩበታል ነው የሚለው። ባልና ሚስት መጡና ቤት ገዙ አይደለ? በነገራችን ላይ ሁለቱም ህጋዊ ጋብቻ አላቸው። ያኛውን እነግራችኋለሁ። ህጋዊ ጋብቻ ያላቸው ላይ እናትኩ። እሺ፣ ህጋዊ ጋብቻ አላቸው፣ ባልና ሚስት ናቸው። ቤቱ በሁለቱም ስም ነው ያለው። አሁን ይኸውላችሁ እዚህ ጋር ነው የኛ ሚስ አንደርስታንዲንግ ያለው። አሁን እኛ የሚመስለን ምንድነው? ባልና ሚስት ስለሆነን ብቻ ቤቱ ባልየው ወይ ሚስትየው በህይወት ባይኖሩ ዳይሬክትሊ ለነሱ አውቶማቲካሊ የሚሄድላቸው ይመስላቸዋል። አይሄድላቸው። እንደሱ የሚባል ህግ የለም አሜሪካ ነው። የለም። Whoever's left over takes over. So let's draw a little ownership group. A and B, they're spouses. These folks are spouses. They're married, and they own a property like a home. Now, one spouse cannot sell it without the other spouse. That you can't sell your share without the consent of the other spouse. That's an important little nugget. And it also means that if one of the spouses should pass away, then their share automatically goes to the remaining spouse. That would be person A. Because there's survivorship, which once again means who's ever left over takes over. So person A now becomes the sole owner, so to speak, because person B, the other spouse, passed away. It's pretty straightforward when you explain it like that, I hope. And remember, of course, that one cannot sell their parcel or their part of the property without the consent of the other. Tenants by the entirety. መጨረሻ ላይ በትነው ነው። ስለዚህ ምንድነው ማድረግ ያለብን? ሶሉሽኑ ምንድነው? አንደኛ ከኔ ጋር ቀጠሮ ያዙ። ከኔ ጋር ቀጠሮ ስንይዝ እኔ ፍሪ ኮንሰልቴሽን ነው የምሰጣችሁ። ታውቃላችሁላችሁ። ያው የመጣችሁ እኔ ጋር ሰራችሁ ምንም ኤክስትራ ቻርጅ የማደርገው ምንም ነገር የለም። አሜሪካዊው ኢንስትራክተር ባልና ሚስት ህጋዊ ባልና ሚስቶች የመኖሪያ ቤት ገዝተው ሲኖሩ ባል ወይም ሚስት ቢሞት ወዴትም መወርወር የለም። አውቶማቲካሊ ወደ ቀሪው ባልም ይሁን ሚስት ቀሪው ወደ ሆኑት ሰዎች ስሙ ተዘዋውሮ በሰላም እዛ ቤት ውስጥ ይኖራሉ ይላል። ወንድማችን ደግሞ እንደዚህ አይነት ህግ አሜሪካን ሀገር የለም ይላል። የቱ ነው ትክክል? የአማርኛው መልእክት ነው ወይስ የእንግሊዝኛው መልእክት የተሳሳተው? ፍርዱን ለእናንተ ተዋለሁኝ። ህልምና ቋንቋ እንደፈችው ነው የሚባለው ተረት በሀገራችን ስላለ ብዙዎችን ዛሬ ላይ አነሳሰርሊ ሰዓት ጊዜ ማለት ነው እንዲሁም ገንዘብን እያጠፋ ከዛም አልፎ ተርፎ ደግሞ በቤተሰብ ውስጥ ኮሞሽን ወይም ግጭቶችን የፈጠረ ነውና ለማንኛውም ታይማችሁን ኢፌክቲቭሊ ተጠቀሙ። መልእክቶችን ማዳመጥ፣ ነጋሪዎችን ማመስገን፣ ከዛ በኋላ ማመሳከር። እንግዲህ እንደሰማችሁት ነው። መምህሩ ነው፣ ወንድማችን ነው፣ የት ጋ ነው ትርጉም ጋር የተለያየ ነው የሚለውን ነገር ማየት ያስፈልጋልና እሱን ስታዩ ደግሞ አንድ ሰው ቦርድ ኤግዛም ወስዶ የመንግስትን ዩኒቨርሳል የሆነውን ፈተና አልፎ ወደ ስራ ዓለም ፍቃድ ይዞ ለመሳተፍ የሚፈልግ ሰው በዛ ጃክ በተናገረው ላይ ከጃክ ጋራ የሚወስዱት ኮርሶች አሉዳ ጃክ እነዛ ሰዎች እንዳያልፉ አድርጎ ያስተምራል ብዬ አልገመትም። ባልና ሚስቶች አንዱ ከሞተ በኋላ ሌላኛው ያለምንም ውጣ ውረድ ይኖራል ብሎ ሲነግራቸው እነዚህ ሁሉ ተማሪዎች ሄደው ሊወድቁ ይችላሉ፣ የጃክ ትምህርት ስተት ከሆነ ማለት ነው። ስለዚህ የተለያዩ ነገሮች ሲነገሩ እናያለን። የወንድም እህቶቻችንን ኢንቴንሽን እነሱና ፈጣሪ ብቻ ናቸው የሚያውቁት። ለኔ ደግሞ እኔን በጣም ያታከተኝ ነገር የሚመጣው ሰው
መጠኑ በጣም ብዙ ነው። መብዛቱ ብቻ አይደለም፣ እነዛ ሰዎች ኢሞሽናቸው በጣም ከባድ ነው። የሰው ችግርን ኤቭሪዴይ መስማት መክሊቴ ስለሆነ ደግሞ የእግዚአብሔር ስጦታ አትምጡ ማለት ደግሞ በጣም ይከብዳል። በተለያየ ቦታ የተለያየ ክፍያ ይከፍላሉ፣ ግን የሚያገኙት ነገር የተጨበጠ ነገር አይደለም። እኔ ማናችሁም ብትመጡ የሚያስፈልገው ማስረጃ ሰጥቼ ለ25 ዓመት up until today ሰዎችን ማስከፈል የሚባለው ነገር የእንባቸው የጉዳታቸው ነገር ሳይ ስብናዬ ስላስቸገረኝ ለረጅም ዓመት ነው ሳገለግል የነበረው በነፃ ማለት ነው። እና እነዚህ ነገሮች ስናይ ምንድነው እንደ ኮሚኒቲ የፈለግነው? አንድ ሰው አንድ ነገር ሲያደርግ ያሳደጉትን ሰዎች እህት ወንድም ካለው ሚስት ልጆች ካሉት እንደገና ደግሞ በአገር ደረጃ ሌሎቹንም ዜጎች ተሸክሞ የመሄድ ኃላፊነት በእያንዳንዳችን ትከሻ ላይ ሊኖር ይገባል እንጂ በጊዜ የምናገኘውን ገንዘብ ብቻ ከሆነ የምናየው በጣም አስቸጋሪ ነው የሚሆነውና በየቦታው ደረጃው እየወረደ ነው የመጣውና ትላንትና ራሱ አሁን ሪማክስ አዋርድ ሴሬሞኒ ነበርና ብዙዎቻችሁ በቲክቶክ የምትከታተሉኝ ወይም በፌስቡክ ያያችኋቸው ነገሮች አሉና እዛም ላይ ስንሄድ በተለያዩ መስተንግዶ ስራ ላይ የሄድንበት አርሚ ኔቪ ካንትሪ ክለብ ውስጥ ነበር የተደረገው። ፕሬዚዳንት ኦባማ እዛ ጋልፍ ኮርስ ለጤንነት የሚጫወቱበት ቦታ ነውና በጣም ፓትሪዮቲክ በሆነ ሁኔታ የተሰራ ለረጅም ጊዜ የቆየ ቢልዲንግ እና ጋልፍ ኮርስ ነውና እዛ ውስጥ በየአመቱ ሪማክስ እዛ ዝግጅት ያደርጋልና በዛ ዝግጅት ውስጥ ለምሳሌ ሰዎችን ስናይ የራሳችን ወገኖች በብዙ የሙያ ዘርፍ ውስጥ ስላሉ ስናይ ሁሉም ተጣግቶ እንደዚህ ተበልቼ እንደዚህ ተሰርቄ እንደዚህ ሆኜ አይዊሽ ሌላ ነገር ሰላምታ ቢሆን የምንነጋገረው የሚል ነገር አለና እንደዚህ ያሉ ሚስ ኢንፎርሜሽኖችን ለማስፋት የበቃው የህብረተሰብ መብቱን ማስጠበቅ ስላልቻለ ነው፣ ወይም ሪሰርች ማድረግ ስላልቻለ ነው። እየጠየቃችሁ እኮ ይሄ እንዴት ነው የተባለው፣ ለምን እንዲያልሽ ለምን እንዲያልክ ቢባል ደግሞ ለዚህ ምናምን እያሉ የሚናገሩ ሰዎች እንዳሉ አንዴ መናገር ነው እንጂ ያለብህ እሱ ሲደግምልህ እሷ ሲደግምልህ ትሰማዋለህ ይባላል። ያ በጣም የወረደና ንቀት ያለው ንግግር ነው። ምክንያቱም የአንድ ሰው ኃላፊነት መናገርና ሰዎችን የሚያንበረክክ የሚያስደነግጥ ነገር መናገር፣ ከዛ በኋላ የገንዘብ ፍሎ እስካመጣ ድረስ ሰዎች ዱብ እያሉ እየወደቁ ሲሄዱ ሌላው ሰው ደግሞ በነዛ ሰዎች እንደ ሻማ መቅለጥ እጠቀማለሁ ብሎ የማሰቡ ነገር ኢሞራል ነው በጣም። እና በዛ ውስጥ ስናየው ይሄ ተቧድኖ የሚጎዱ ነገሮችን ከጥቅም ጋር በተያያዘ ሲደረግ የሚቀጥለው ስላይድ ምን አይነት ኪሳራ በህብረተሰቡ ላይ እንዳደረሰ ከብዙዎቹ በጥቂቱ እዚህ ላይ ገልጫዋለሁኝ። እና በተለያዩ ፒራሚዶች መጀመሪያው ስላይድ ላይ እንደነበረው አይነት ለምሳሌ አንዱን ተሸክሞ አንተም ትችላለህ ምናምን ሲባል ከእውቀት ውጪ የሚደረጉት ነገሮች መጠነ ሰፊ ናቸው። ያለምንም ዴዚግኔሽን ያለምንም ባክአፕ የሚያደርግ ኖሌጅ ምናምን ሳይኖረው ሰርቲፋይድ ነን የሚሉ ሰርቲፊኬት ሁሉ ይዘው የመጡ ሰዎች አሉ በዚህ ሳምንትና ምን ማለት እንደሆነ ለኔ ግራ ነው የሚገባኝ። ሰርቲፊኬት እኮ ማንም ሰው ሊሰራው ይችላል፣ ግን ያ የተሰጠው ሰርቲፊኬት አክሬዲትድ ከሆነ ኢንስቲትዩት እስካልሆነ ድረስ እና ሄዶ ሊቀጠርበትና የታወቀ ነገር ካልሆነ በስተቀር ማንም ለማንም እኮ በወርድ ዶክመንት አበባ ዙሪያውን አድርጎ ሰርቲፊኬት ሊሰጠው ይችላልና ሰርቲፋይድ ነኝ ከዚህ በኋላ እኮ ሰው በዚህም በዛም በቸርቹም በምኑም እያመጣው የሚል ዛሬ ራሱ ያስተናገድኩት ሰው እንደኔ አንድ ክርስትና ላይ ሄጄ በቃ እየዞረ ላይፍ ኢንሹራንስ አላችሁ ልጆች ምናምን የሰው ክርስትና ላይ ነው አስቡት እንግዲህና እንትኑ ራሱ ባውንድሪ ላይን ያለፈ ስለሆነ ከኢንዱስትሪው በጣም ወርዶ ሰው ለእድር እንኳን ያን ያህል ሰውን እንደዚህ ዝቅ ባለ በተዋረደ መንገድ አያደርገውም። ለምንም ነገር በሉት እንደው የፈለገ ኔበርሁድ ውስጥ አይ ዶንት ኖ ኤኒቲንግ ኦቾሎኒ እንኳን የሚሸጠው ሰው እኮ የሰው ገጽታ አይቶ ነው አይደለም እንደ ሱቅ በደረቴ እንጂ ዝም ብሎ እዛ አካባቢ ቆሙትን በሙሉ አይጠይቅም እኮና ቦታም ሊበጅለት ይችላልና እዚህ ላይ እንደምታዩት እንግዲህ ይሄ ተቧድኖ በአንድ ቱቦ መፍሰስና እውቀት አያስፈልገውም የሚለው ሰው ህብረተሰቡን መጉዳት ብቻ ሳይሆን በሞራል ጉዳይ ላይ በጣም ከፍተኛ ውድቀት አምጥቷል። የገንዘብ ኪሳራን አስከትሏል። የመተማመን ነገር ተውት እንኳን አንድ ነገር ተናግሮ አይደለም አጠገባችሁ ሲቆም እንኳን አንድ ሰው በቃ አይደል ምን ፈልጎ ነው ብላችሁ የምትጠራጠሩበት አይነት ሁኔታ ላይ አድርሶታል። የግፊቱ ሁኔታና የህብረተሰቡ እሺ ብሎ መረገጥ ማለት ነው። ዝምድናን በጠቅላላ ከጓደኝነትም ጨምሮ ይዞ ጠፍቷል። የእምነት ቤቶችን እጅግ በከፍተኛ ሁኔታ ቆሽሿል። ብዙ ሊባል ይችላል እንደዚህ አይነት ነገሮች ያመጡትና ሰዎች ስራ ፈጠራ ብለው ሊቧደኑ ይችላሉ፣ ወይም ስራ ፈጠራ ብሎ አንዱ ሊነሳ ይችላል። ሌላውም ልጨምርላችሁ የምፈልገው አይ ቲንክ ባለፈው ሳምንትም ጫፍጫፉን አንስቼዋለሁ። የለቅሶ ቤት መቀመጫ ቦታ አነስ ባሉ ዋጋ የሚከራዩት ጋር በሙሉ
የራሳችን ወገኖች አንተ አድርገው እነዛን ቦታ ሄደው ስራ ፈጠራ መሆኑ ነው እንግዲህ 100 ብር የሚከራየውን እኔ በ1000 ብር ላከራየው እችላለሁና የ100 ብሩን ለ3 አመት ለ5 አመት ኮንትራት ስጡኝና አመጣለሁ ሰው በሚል ነው። ግን ማን ላይ ነው ያንን ጫና የሚያመጣው? ለቅሶ የሚቀመጥበትን ቦታ የሚያሳጣ ነገር ነው የሚያመጣው። ለምን ያ ስራ ክሬት አድርጌያለሁ የሚለው ሰው ቢልዲንግ ገዝቶ ከዚህኛው ቤት ይሄኛው ቤት ካርፔት ከሌለው ለምን ካርፔት ያለው ይሄኛው ቤት ግድግዳ ላይ ስዕል የሌለውና ውበት ከሌለው ለምን ሌላ ቤት ከፍቶ ግድግዳ ያለውን አያረግም? ይሄኛውንም ባለመቶውን እንዳቅሙ ሰው ይኖርበታል። እሱም ባለ 1000ን እዛ ጋር ሊያደርግ ይችላል እንጂ ይሄ ስራ ፈጥራለሁኝ ብሎ በሰው ላይ ጫና ማምጣትና ከሰው ኪስ ቦርብሮ ለመውሰድ መሞከር ከውጭ ሰው ደግሞ አይደለም ከራሱ ዜጋ ነውና ይሄ እንደ ህብረተሰብ ለምን አላደግንም ስትሉ ጠቅላላ ነገሩ ጋሪው ከፊት ፈረሱ ከኋላ የሆነ ነው። የዓለምን ህግ የተከተለ የሀገሮችን ህግ የተከተለ የቢዝነስን ህግ የተከተለ የስብዕናና የሞራል ነገር የተከተለ አይደለም። በሙሉ የወደቀና አቅጣጫውን የሳተ ነገር ነው። ግን ቆሞ ያያል ህብረተሰብ ይናገራል በቤቱ ግን ወጣ ብሎ ካልተናገረ አካባቢው ላይ ያሉትን ሰዎች ሊጠብቅ ካልቻለ እንደ ህብረተሰብ ቶታሊ ሰምታችሁ አይታችሁት በማታውቁት ደረጃ እየወደቅን ነው የምንመጣው። ጠቅላላውኑ በጣም በከባዱ falling on your glass face እንደሚሉት ከወደቀ በኋላ አናውንስ ሲደረግ በአሜሪካን ቴሌቪዥን መስማት ነው የምትፈልጉት ወይስ በየቤታችሁ ያለውን ስካሚንግ ኮንትሮል ማድረግ መምከር ሰውን ሌላውን ሄዶ ወንድም እህቱን ስካም ከሚያደርግ የናንተንም ግንኙነት ልጆቻችሁ ከሆነ ስካም የሚያደርጉት የስካም የተደረጉት ቤተሰቦች ከናንተም ጋር ግጭት ይኖራቸዋል እና ከመፍረስ አለ መፍረስ ከጠብ ፍቅር ከተለያዩ ነገሮች ብቻ ከረብሻ ከምናምን ከውካታ ሰላም ይበልጣል ብዬ ነው የማስበውና ሰው በየቤቱ ቁጭ ብሎ ምንም ያለ ላይ መስለው ይችላል። ግን እኛ ቢሮ መታችሁ መታዘብ ትችላላችሁ። የሰዎችን ፕራይቬሲ ስለሚነካ የማንፈቅድበት ነገር ስለሚሆን ነው እንጂ አንድ ሰው መጥቶ ሲያለቅስ ወይም ሲናገር ወይም ደውሎ ሲያለቅስና ሲጮ መስማት ምንም አይለኝም አይረብሸኝም ካላችሁ መምጣት ትችላላችሁ። you're welcome። ሰዎች ቀጠሮ በያዙ ጊዜና ኬዛቸው ከታወቀና ፈቃደኛ ከሆኑ የነሱን ጩኸትና ለቅሶ እንድትሰሙ መምጣት ትችላላችሁ። አለበለዚያ ግን ብቻችንን ከነዚህ ሰዎች ጋራ በጣም ኢሞሽናሊ የሚጎዳ ነገር ነው። ከመናገር በቀር ምንም ልናረጋ አንችልም። ግን ሰው ክሊክ ሲደረግ ገንዘብ አገኛለሁ ብሎ መሳደብን የውሸት ኢንፎርሜሽኖችን ማስፈራራትን እንደ ሚዲያ ቆጥሮ የሚያመጣ ከሆነ በጣም አስቸጋሪ ነው። ምክንያቱም ዩቲዩበር እና እንደዚህ ቴሌቪዥን ጣቢያ ሆኖ የሚዲያ ኤቲክስ ወይም ደግሞ የጆርናሊዝም ኤቲክስ ደግሞ ጆርናሊዝም ያጠኑት ሰዎች እንዴት እንደሚያደርጉት ሲያቀርቡት አያላችሁ። እኔ ዜና አይደለም የማቀርበው። እኔ በኢንዱስትሪ ውስጥ ያለውን ዳታ ሰፖርትድ የሆነ ነገር ነው ማመጣላችሁ። አዙራችሁ እንድታዩ አስተዋይ ዜጎች ሆናችሁ የሚያለቅሰውን ሰው ቁጥር ለመቀነስ የፈለገበት ቦታ ሄዶ ከጃን ከፒተር ከጀኒፈር ከመለሳ ካበበም ካልማዝም ሊያደርገው ይችላል። ግን እውቀት ሲኖረው ይከበራል የሚለውን ነገር ነው ዋናው ነገር እንጂ አሁን አንዳንድ ሰዎች እዚህ ሳምንት ደውሎ የሚያሳቀኝ ሰው ነበርና አንድ በጣም የሚጎተጉተኝን ሰው አገኘሁት አለ አንድ ቀንና ከሰሞኑ ማለት ነው እንግዲህ አካባቢያችን ላይ ለቅሶ ምንም ብዙ ነገር አክቲቪቲዎች አሉና አሁንም አትገዛም የሚል ብዙ ጎትጉቶት give me a space ብሎታል። ላይፍ ኢንሹራንስ ሊሸጥለትና አይ እኔ እኮ ኦሬዲ ፕሮቴክትድ ነኝ ብሎታል። ከየት ገዛ? አሁን ይሄ ለምሳሌ ቢግ ኖ የሰውን ፕራይቬሲ ባውንደሪ ላይኑን ማወቅ ያስፈልጋል። ከየትም ይግዛ ዋናው እኔ መጠበቃችሁ ከሆነ ከፈለጋችሁበት ነገርኳችሁ እኮ ከጃን ከፒተር ከጀኒፈር ከመለሳ ከሆዜ ካልማዝም ካበበም ከፈለጋችሁት ልታመጡት ትችላላችሁ። ግን ኖ ዩር ራይትስ ኤንድ ዩር ኦብሊጌሽን ነው ዋናው ነገር። መብትና ግዴታችሁን እወቁት። በኋላ ማልቀስ ጅብ ከሄደው ውሻ ጮኸ ምንም የሚያደርገው ነገር የለም እና የሚያስፈልገውንና የማያስፈልገውን ነገር መለየት እጅግ ተገቢ ነገር ነውና ይሄኛውም ሰው አይ እኔ እኮ ከቨርዶኛለሁ ስለው አይ እኔ ወንድምህ ብጠቀም አይሻልም ነበር ለምንድን ነው ሌላ ቦታ ሄደ የገዛው የሚለውን ነገር እንደ ኮሚኒቲ እኮ ነፃ ትምህርት ብለህ ጠራኸኝ አየሁኝ ዞር አልኩ የተለያየ ቦታ አየሁኝ ግን ራሴን ፕሮቴክት አደረኩ በሚመስለኝ ቦታ ጋር የሚለውን ነገር ሲናገር ደስተኛ አላደረገው። ስለዚህ ከአፋችን የሚወጣው ነገር በልባችን የሌለ ከሆነ አለመናገሩ ነው የሚሻለው። ኮሚኒቲ ልረዳ ነው ብሎ በሌላ በኩል ደግሞ ኮሚኒቲው ተሰረቅኩኝ ተበደልኩኝ ተጎዳሁኝ በራሴ ወንድሞች እህቶች የሚል ከሆነ there is something wrong። ቆም ማለትና ራስን መመርመር ያስፈልጋል። ዛሬ ምንም ነገር አልመጣም ህዝቡ ስለማይከስ የትም ቦታ አልገኝም አልታይም አልያዝም ወይ ምንም አይደረግብኝም ከሆነ ግን የፈጣሪው ደግሞ ከባዱ አለ ወደ ትውልድ ሊሻገር ይችላል።
ሰው በሚሆንም በማይሆንም መንገድ ንብረትን ወደ ትውልድ ላዙርል ብሎ ከኪሳችሁ ገብቶ ገንዘብ ሲወስድ ዝም ብላችሁ ቆማችሁ ካያችሁ ይሄ ነገር በኋላ ላይ ፋይንድ አውት ስታረጉት የማይጠቅማችሁ ወይም አላስፈላጊ ሆኖ ከሆነ ምንም የማታረጉ ከሆነ ግን አድራጊዎች ደግሞ ለትውልዳቸው ማሰብ አለባቸው። የፈጣሪው ደግሞ ሲቀጥል ማንም ሊያመልጥ አይችልም። በየትኛውም እምነት ውስጥ ያለ ሰው ፍርድ ለሁላችንም አይቀርምና እጅግ አሳሳቢ የሆኑ በጣም አስገራሚ ነገሮች ስለሚመጡ ብዙ ነገር ይዘው ይመጣሉ። ከዚህም ቀደም ይዘው የሚመጡትን ይዤላችሁ እመጣለሁ። ኦን ዴይሊ ቤሲስ ደግሞ ጥበቃን ለማድረግ ከ3 ያላነሱ ወይም ከዛ በላይ ቪዲዮዎች ሰራለሁ በቲክቶክ ላይ እና ያ ሁሉ ምንድነው አዌርነስ እዚህ ጋር የምናጠፋውን ሰዓት ለሌላ ቫልዩብል ነገር እንድናጠፋው ነው። ሞስዳቸው ኮርሶች አሉ፣ የተለያዩ ቦርድ ኤግዛሞች አሉ፣ ከስተመሩ አለ፣ ኤጁኬሽን ለአሜሪካን ሶሳይቲ የምንዘጋጀው አለ። የሚቀጥለው ወር ብዙ ነገር ነው ያለው። የኛም ኮሚኒቲ በሚፈልገው ደግሞ የተለያዩ ሰዎች እናስተምራለን። ግን የማንም ሰው ኢንፎርሜሽን መጥቶ አያውቅም። የማንንም ሰው ቁጥር ተቀብለን እንደዚህ በሬ ጠለፋ ምናምን የሚባል ነገር የለም። እያንዳንዱ ሰው የተማረበትን ይዞ ሄዶ የሚያማርጥና የሚያመዛዝን ለምን ተለያዩ ብሎ ሁሉንም ነገር ከቴሌቪዥን ማስታወቂያ ጀምሮ እንዲሁም የመኪና ኢንሹራንሳቸውን ካምፓኒ ደውለው በምርጫ ላይ አንስተው እፎይታን እንዲያገኙ ነው እንጂ እንደዚህ ሿሿ እየተደረጉ በነኩት ነገር በሙሉ ሲወድቁ የሚመጡ ከሆነ እኛን ኤክስትሪምሊ ቢዚ ያደረገን ቢካዝ ለረጅም ጊዜ በነጻ ሳገለግል የነበረ ስለነበር የሚከፍሉት ነገር ስለሌለ ይመጣሉ። ለምን አልከፈሉም አይደለም ምን አላቸውና ነው። ኦሬዲ እኮ ልጆቻቸውን የሚያሳድጉበት ነገር ለልጆቻቸው የተለያየ ነገር የሚያደርጉበት ነገር ሁሉ ተወስዷል እና ከእንደዛ አይነት ሰው ገንዘብ ለመጠየቅ ትንሽ ይከብዳል። ህሊና ይጠይቃል። ይሄ ጨካኝ ሰው መሆን ይጠይቃል እና ለኔ ይከብደኛል። እኔ ስብዕና እንደዛ ስላልሆነ ላደርግ አልቻልኩኝም እና በዛ ምክንያት ራስን ማረቅ የምታዩትን ነገር እዚህ ላይ ሆነ ሌላ ላይ ሆነ የፈለገው ቦታ ላይ ብታዩ መለስ ብላችሁ ስታዩ ኤግዛክትሊ ነው ያመጣሁላችሁን ስላይዶች እዛ ታገኟቸዋላችሁ። ሊቪንግ ትረስት ከፎርክሎዥር እንደማያድናችሁ፣ ሊቪንግ ትረስት ኢንካፓሲቴትድ ሆኖ በህይወቱ ያለ ሰው ከሆነ ወይም የሞተ ሰው ካልሆነ በስተቀር በሌላ ሁኔታዎች ላይ ተጠቅሜበት ከሀገር ውጭ ተባሮ ወይም ደግሞ ታስሮ ቤቱን ለማዳን ሊቪንግ ትረስት እና እዚህ ያሉት ሰዎች እንደዛ በህይወት እንዳለው ሰውዬ ሳይሞት ስትሞት ኤክሰርሳይዝ ታደርገዋለህ የተባለውን አልሞተም ግን እኔ ነኝ ወኪሉ ለማለት እና ሊቪንግ ትረስት ፓወር ኦፍ አተርኒ ሊያደርግለት ይችላል። እና እነዚህ ሁሉ በየጠበቃው ጋር እየደወላችሁ እያመሳከራችሁ የምትጠቀሙበት ነው እንጂ ፍንጩን አሁን እዚህ ላይ ኤፍቢአይ የሚሆን ፌደራል ትሬድ ኮሚሽን የሚሆን ሌሎቹንም ነገሮች የምታዩቸው በሙሉ ከሳይት ላይ ከዌብሳይት ላይ እየመጡ ናቸውና እነዛን ነገሮች ራሱ ይዛችሁ ሄዳችሁ ጠበቃ ጋር ስታሳዩት ነው አይደለም የሚለው ነገር እኮ በግድ አክብሩን ወይም ውደዱን ሳይሆን የምታገኟቸው ኢንፎርሜሽን ናቸው ሰውን ሊያስከብሯችሁ ሊያስወድዷችሁ እምነት ሊያሳድር በሰው ላይ የሚችለው እንጂ እየተነሳ ከኪስ እየወጣ የሚነገር ከሆነ ህዝብን ይጎዳል። የተጎዱት ደግሞ እዚህ ፍሎ ሲያደርጉ በጣም ለኛ ብዙ ሰዓት ነው እየጠፋ ያለው እና አንረዳም አይደለም ግን አትሊስት የተወሰነ ሰው አንድ ሰው ቢመጣ በቀን that's fine 10 ሰው ግን ቡክ አደረገ 6ቱ በተለያየ ዘርፍ የተመታ ከሆነ ሊሆን አይችልም። ስለዚህ everything is not for everybody and everybody is not for everything። ሰዎች ታለንታቸውንና ካፓሲቲያቸውን አውቀው ምንናገረው ነገር ሁሉ within our capacity ሆኖ የተለያዩ ከምንወስዳቸው ኮርሶች እንኳን መዘዝ አድርገን አንድ ወረቀት የምናመጣው ነው እንጂ ይሄ አንዱ ነገር ነው። እኔ በጣም ብዙ የሚገርሙ ነገሮች ይልኩልኛል ከተለያዩ ዩቲዩቦችም ላይ ከተለያዩ ቲክቶኮች ላይ በተለያየ ቦታ ያመጣሉ ይሄን ነገር። እዚህም ከመግባቴ በፊት ሆም ዋራንቲ ለመግዛት ፈልጋ ቤት ያላት ሴት ያገኘችውን ካምፓኒ ላከቻ 2002 ነው የተከፈተው። ባላንስድ የሆነ ኮምፕሌንቶችም አፕሪሺዬሽኖችም አሉት እና ሊሚቴሽኖች እንዳሉት ያን ነገር አስረድቼ ሄድኩኝ። እኔ ያ ዋራንቲ ካምፓኒ አልቀጠረኝም፣ ልጅቷ የምትከፍለኝ ነገር የለም። ግን ማመሳከር ሲፈልጉ የሚመጡበት ቤት እኮ የሆነው አርን የተደረገ ነገር ነው እንጂ ለማመሳከር ከሌጋኑ ከእንትን በላይ ታማኝ የለም የሚል እንደምታዩት ቅጥ ያጣ አድቨርታይዝመንት ያደረግነውም ነገር የለም። ለማሞቅም ለማቀዝቀዝም የሞከርነው ነገር የለም። ፋክት ኢዝ ፋክት ነው። የምንሰራበት ነገር የቁጥር ስራ ነው። ሪል ስቴት የቁጥር ስራ ነው። ኦነስቲ ኢንቴግሪቲ ይፈልጋል። ሪሌተርስ ፈዱሻሪ ናቸው ተብሎ ግን የ900 ሺህ ብር ቤት ደግሞ በሞልድ የተሞላ በጣም ሚስቺቪየስ በሆነ ሁኔታ የገዛች ልጅ ደግሞ ላለፈው 10 ወር የምታለቅስ ልጅ እሷም ደውላ ከትላንት ወዳ በቃ ገና ሳነሳው ለቅሶ ነው መናገር አትችልም። ምንድነው ማልቀስሽን አቁሚና ንገሪኝ እና ግራ ነው የሚገባው። ልጆቿ ተቀብለው እያለቀሰች ነውና
ኮምፕሌንት አድርጋ ነበር ለቦርዱ እና በራሷ ቋንቋና በመትችለው ስለሆነ ኢላቦሬትድ ስላልሆነ ይሄንን ኬዝ ዘግተናል ነው የሚሉት። ግን ሊትራሊ 400 ሺህ ብር ዳውን ያደረገችው ገንዘብ ሎስት ሆኗል በዚህ ሸር በተሞላበት የሽያጭና የግዢ። ነገ ደግሞ ይመጣል ቤት ኮንስትራክሽን ላይ ደግሞ እንትን ያለ ከዛ ይመጣል የተለያየ ነገርና እንትኑ በቃ ከመጠን ያለፈ እንዴ የት ልንሄድ ነው የፈለግነው ምን እየተፈጠረ ምን እየሆነ ነው የሚለው ጠያቂ አዋቂና መራጭ ተጠቃሚ ባለመሆናችሁ የትኛውን ቦታ ጋር ቁጭ ብላችሁ ስታዳምጡ የሰዎችን ኪስ እየሞላችሁ እናንተ ግን እንደ ሻማ እየቀለጣችሁ መሆኑን እንኳን አላስተዋላችሁትም። የፈለጋችሁበት ቦታ ልታዩ ትችላላችሁ። ሰብስክራይብ ማድረግ አለማድረግ ፎሎ ማድረግ አለማድረግ ኢትስ ዩር ቾይስ። ግን ጊዜያችሁን እንኳን ስታጠፉ የሰማችሁትን ነገር በተለያዩ ቦታዎች ሰርች አድርጋችሁ ሚዛን ያላችሁ ሰዎች እስካልሆናችሁ ድረስ አንረዳም ብለን በር ስላልዘጋን ዝም ብሎ እንደዚሁ እየሄዳችሁ እየወደቃችሁ ለስንት ጊዜ ነው ይሄን ልናረግ የምንችለው የሚለው 25 ዓመት አልፎ 26ኛ እድሜ ይፍታህ ሊሆን አይችልም። እኔ ወደ ጡረታ ከመውጣቴ በፊት አትሊስት የተወሰነን ሰው ልባ ማርጌ ቀንበሩን የሚሸከም ሰው ከተገኘ ቅንነትን ለማስተማር ታማኝነትን ለማሳየት ባመጣጤ ብቻ ሳይሆን እኮ ያለውበት ኢንዱስትሪ ሁለቱም ፋይናንሻል ሰርቪስ ኢንዱስትሪ ሪል ስቴት ፊዱሻሪ ሆኖ የሚገለገልበት ነው። አንፎርቹኔትሊ በኢንሹራንስ ሳይዱ ካልፈለገ ሰው በላይሰንሱ ብቻ ሰራተኛ ነኝ ብሎ ሊሰራ ይችላል። ባት ሰርቲፋይድ ፋይናንሻል ፊዱሻሪ ስትሆኑ ደግሞ በሚያሳስረው ሳይድ ነው። For your information, I'm the only one in the entire United States on a fixed side. በፊክስዱ ሳይድ ከኢስት አፍሪካን ብላችሁ ልትሉ ትችላላችሁ። አይቻላቅም ሌላ ሰው እና ያንን ነገር ኦፍ ኮርስ አሜሪካኖቹ ያደርጉታል። በራሳቸው የሚተማመኑና ህጉን ተከትለው መስራት ሲፈልጉ ያደርጉታል። አላደርግም ካለም አንድ ሰው በሂቴን ራን እንዲሰራ ላይሰንስ የሚባለው ወረቀት ወይም ኤልኤልሲ የሚባለው ነገር ተሰጥቶታል። ስለዚህ ሰዎች do they really identify ምንድነው እየተዋዋልኩበት ያለው ቦታ የሚለው ነገር አይደንቲፋይ አላደረጉም። ከወደቁ በኋላ ግን ለመመራመር ሲፈልጉ እዚህ ጋር እኮ የትም ልትሄዱ አትችሉም because ላይሰንሱ በዚህ ሌቭል ነው። እዚህ ጋር ግን ያ you can go to court and you can suspend ላይሰንሱን እስር ቤትም ሰውየውን ሴትዮዋ ልታስገቡ ትችላላችሁ ሲባል አሜሪካኖች ጠይቀው ነው አዩ ፊዱሻሪ አዩ ቤተር ቢዝነስ ቢሮ አክሬዲትድ ብለው ነው እንጂ ሞት ቢመጣ ንቅንቃይ ነው አይዋዋሉ። ስለዚህ የራሳችን ህዝብ ይሄን ያህል ልዩነቱን ስለማያውቅ ተብሎ የሆነና ያልሆነ ነገር ሲደረግ ደግሞ እዳው እኛ ጋር ነው ለቅሶው እየመጣ ያለውና እንባችሁን መዳበስ ችግር የለም የእግዚአብሔር ስጦታ ስለሆነ ነው እንጂ ሰው ራሱ ይጨንቀዋል። አልቅሶ ካበቃ በኋላ ግን ሌላውም ሰው እንደዚህ ሲሆን ላንቺ ግን ደህና ነው ወይ ብለው ደግሞ የሚያስቡ ሰዎች አሉና ይሄንን ከገንዘብ በፊት ሰውን ማየት ሳይቻል ሲቀርና ገንዘብን ሲያስቀድምና ጋንጋፕ አድርጎ በዚህ ነገር ልናስደነግጠው ልናንበርከከው እንችላለን። ተንበርክኮ ቦርሳውን ይዘን እንጠፋለን ወይም ደግሞ በፍቃደኝነትም ከሰጠን እንካፈላለን የሚል ከሆነ ጥሩ ስብዕና አይደለም። እና ሌላውንም ሰው ሁሉም ባለሙያ ከሆነ ጠቅላላ አንዳንድ ሰዎች አላችሁ ቲክቶክ ላይቭ ላይ መጣችሁ በምንም አይነት ካበሻ ጋር ዲላር አረጋግም የሚሉ ሰዎች። አንዳንዱ ሰው ደግሞ እንደዚህ የሚለውን ሰው አልፈልገውም ይላል። እንዴ አላመመህም አልቆሰልክም ምንም አይነት ፔን የለህም ብሎ በሰው ቁስል እንጨስደድበት ነው። ሪስፔክት ማል ይደረግ ይገባል። ፔናቸው መሰረቃቸው ጉዳታቸው ኪሳራቸው ውድቀታቸው ሊታዘንላቸው ይገባል። ስለዚህ ወደ ስራው ነው እንጂ የሚገባው ሰዎቹን ዝም በሉ ማለት አይቻልም። ምክንያቱም ሚዛን ደፍቷላ በዳውና ተበዳው የወደቀው ሰው መሬት ላይ ያለው ብዙ ነውና የሁሉ ሰው አውቆ ወድቆ መሬት ላይ ራሱ በራሱ የሚወድቅ ይመስላችኋል እንዴ? ስላመነ የኔ ነው ስላለ በእምነት የወደቀ ነው። ስለዚህ እንደነዚህ አይነት ሰዎችን አላመመህም ስትሏቸው የበለጠ በትር ማሳረፍ ነው። የስ ችግር አለ። ለማንኛውም ኢንቨስቲጌት እያደረጋችሁ ብትፈልጉ ከራሳችሁ ዜጋ ጋር ብትፈልጉ ከፈረንጆቹም ከአፍሪካን አሜሪካን ከስፓኒሽ ከፈለጉት ዜጋ ጋር እኮ ሊያደርጉት ይችላሉ። እኔም እኮ ኢንዱስትሪዎች ውስጥ ነው ያለሁት። የፈለጉበት ይሄዱ እኮ ሲባል ምርጫቸው ካልሆነ ምንም ሊደረግ አይችልም። ሁሉም ሰው ይሰርቃል ሌባ ነው ከተባለ ምንም ማድረግ አይቻልም። ጊዜ ሊሰጣቸው ይገባል እንዲለዩ እንጂ ለምንድነው ያለኝ ብሎ አንድ ሰው ሊደነፋ አይችልም። አላመመህም ብሎ በሰው ማላገጽ ማለት ነውና ትንሽ የሰው ስብዕና እንዲኖረንና ሲምፓታይዝ ማድረግ እንድንችል። ምክንያቱም ባህላችን እሱን አይደለም የሰጠን። የትኛው ዘመን ላይ እንደዚህ ተንሸራቶ እንዲህ አይነት የሞራል ውድቀት እንደመጣ ስብዕናን መሸጥ ለገንዘብ ብሎ ምናምን አልገባኝም። እና ለማንኛውም ብዙ ብለናል ዛሬ።
ያልተጣራ መረጃና ጉዳቱ መጠነ ሰፊ ነው። ብዙዎቻችሁ ይህን ስትሰሙ አሁንም እኮ ምናምን የምትሉ ሰዎች አላችሁ። ግን ቀረብ ብላችሁ ወደ ሚዲያው ከይዛችሁን ይሄ የሰው አሁን ደፈሜሽን እኮ ዶክመንትድ ባልሆነ ነገር ላይ ከኪስ ፈጥሮ ሲወራ ነው። ማስረጃ ያለው ሰው በሙሉ በዚህ ቀን ገዛሁት፣ በዚህ ቀን ከሌሸጠ፣ በዚህ ቀን ተታለልኩኝ፣ በዚህ ቀን ወደቅኩኝ ማለት ይችላል አንድ ሰው። ያለ ማስረጃ ሲናገር ነው ችግሩና ቃላትን ብዙ ሰዎች ይጠራሉ። ቮካቡላሪውን ሰምተነዋል ከለታት አንድ ቀን ለማለት ግን ወደዝት ሚን የሚለውን ደግሞ ኢንቨስቲጌት ማድረግ ትችላላችሁና ያልሆነ ኢሜጅ የሚፈጥርባችሁ ነገር አለ። ያልሆነ ስጋት የሚፈጥርባችሁና ተገዢ፣ ተጨቋኝ፣ ተረጋጭ እንድትሆኑ ተነጣቂ ሆናችሁ አልቅሳችሁ ቁጭ እንድትሉ የሚያደርግ የተለያዩ ቃላቶችን ሰዎች ሲሰነዝሩ ትሰማላችሁ። ግን ሰልፍ ሪስፔክት ኢዝ ኤቭሪቲንግ። ፍሪደም እና ሰልፍ ሪስፔክት ኤቭሪቲንግ ነው። ለዛ ያለምንም መደራደር ሰዎች መቆም አለባቸው ብዬ ነው የማምነውና ራሳችሁን ጠብቁ ማለት ነው ፈልገው የቲ ሲባል ያሉትን ክሬደንሻሎችና የተለያዩ ነገሮችን አሳይተን እንግዲህ እንደሌላው ጊዜ እንሰነባበታለን ማለት ነው። እንግዲህ እህታችሁ የቲ ከ30 ስቴቶች በላይ ኦሬዲ የተሰራ ማስታወቂያ ወይም ደግሞ ሳምፕል ስለሆነ ቆይቷል። አመታት ስንጠቀምበት ነበረ። ብዙ ናቸው አሁን ከ40 በላይ የሚሆናሉና ካምፓኒዎችን የተለያዩ ካምፓኒዎችን ሪፕሬዘንት ማድረግ እንዳለ ሆኖ ምክንያቱም የፕሮዳክቱ ባለቤቶች እነሱ ቢሆኑም ግን ላይሰንሱ ደግሞ በየስቴቱ የየራሳቸው ሪኳየርመንት ስላላቸው አክቲቬት መደረግ ስላለባቸው መጠነ ሰፊ ስቴቶች ላይ ሰርቭ ብናረግም ግን ይሄ ካምፓኒ ያለው ወይም ደግሞ ይሄ ካምፓኒ ይሄን ያህል አመት ነው ይሄ ካምፓኒ ፎርብስ ላይ ወጥቷል ብሎ ካምፓኒዎችን ማሞካሸት ሳይሆን ልዩነቱ ምንድነው አንዱ ካንዱ ጋር በዛ ላይ ደግሞ ለዚህ ቤተሰብ ኤግዛክትሊ ፊት የሚያደርገው የትኛው ነው የሚለውን ኮንሱመሩን ወይም ተጠቃሚውን ሪፕሬዘንት ማድረግ ነው የኔ ስራ። ቢካዝ ቀደም እንዳልኳችሁ ብቸኛዋ አንገቱ ላይ ሰንሰለት ያለው ተጠያቂነት የሚያመጣ የፊዱሻሪ ላይሰንስ ኦን አ ፊክስድ ሳይድ ያለኝ ሰው ስለሆንኩኝ ሰርቲፋይድ ፋይናንሻል ፊዱሻሪ ሆኖ የሚፈልገውን ነገር ማድረግ ከላይ መጣ 10 ብር ቢሆን ለምሳሌ አንድ ሰው ገቢው 3 ሰው ሲገባ 30 ብር ገባ ብሎ ሳይሆን ሰው ልጆች ገቡ እነዚህ ሰው ልጆች ምን ያስፈልጋቸዋል የሚለውን እንደራስ አድርጎ to the best interest of the consumer ሊሰራ የሚችል ብሎ ነው መሐላው። ስለዚህ certified financial fiduciary ነኝ 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ውስጥ ነው ያለሁት። አነንዴል ቨርጂኒያ ነው። ስልክ ቁጥራችን 8339388448 ነው። ዌብሳይታችን yetifinancial.info እና .com ነው። .info ላይ ስትገቡ ካላንደር አለ። ተለያዩ ሰዎች እዛ ላይ ቡክ ያደርጋሉ። እነዛ ሰዎች ግን ቡክ አደረጉ ማለት ማነው ወዴት ነህ እንዴት ነህ ገዛው ሸጥኩ ተብሎ ለመጨቅጨቅ አይደለም። ምክንያቱም ብዙ ሰፈር የሚያደርጉ ሰዎች አሉ በዚህ ሁኔታ ውስጥ። የቲ ፋይናንሻል ኤልኤልሲ ኤጀንሲ ደግሞ ቤተር ቢዝነስ ቢሮ አክሬዲትድ የሆነ ድርጅት ነው። ሎያሊቲ ኢንቴግሪቲ እና ኬር ሞቷችን ነው። የድርጅቱ ሞቶ ብቻ ሳይሆን እኔም በቤተሰቤ ሞቷችን በቤተሰቤ በአካባቢ የሚያውቁኝ ሰዎች ይሄ ነው ሞቷችን። ሪል ስቴትን በሚመለከት ሪማክስ ኤጀንትስ ጋር አለሁኝ። ትረስትድ አድቫይዘር ብሎ ሲል አንድ ሰው ፈዱሻሪ ብሎ ነው የሚመጣው። ፈዱሻሪ ብሎ ሲመጣ ግን ያ ሰው እንደ ፈዱሻሪ ነው ሰርቭ የሚያደርገው ወይስ የማያደርገው የሚለው ለአሜሪካኖቹ ፈዱሻሪ ነው። በቃ አንዴ ከማለ ማለት ነው አለቀ። ልክ እንደ ሕክምና ማለት ነው። ገንዘብ አገኛለሁ ብሎ በኦይንትመንት ወይም በታብሌት የሚድነውን በሽታ ሰርጀሪ እንደማያደርገው ሁሉ ማለት ነው አንድ ዶክተር። ስለዚህ ያን ያደርጋል። ግን ፈዱሻሪ የተባለ ሰው ራሱ የተለያዩ ነገሮችን የተሰሩ ኬዞችን ይዘው የሚመጡ ሰዎች አሉና ያንን ራሱ ፈዱሻሪ ነው የሚለውን ብቻ ሳይሆን ኖሌጁን፣ ኢንተግሪቲውን፣ ባክግራውንዱን የተለያዩ ነገሮችን ቼክ ማድረግ ትችላላችሁ። ቤተር ቢዝነስ ቢሮ ራሱ የተለያዩ ካምፓኒዎች ሲያጋጥማችሁ እዛ ካምፓኒውን ስም ስትመቱ ምን አይነት ኃጢያት እንዳለ በየካምፓኒው የሚደረጉትን ግፎችና ችግሮች ከሰልፍ ሪስፔክት ካላቸው ኮንሱመሮች የሚነገር ወይም ተጠቃሚዎች የሚገለጥ ነገር እዛ ላይ ታያላችሁ። ከብዙ ሰርቪሶች በጥቂቱ ቦታው እንደበቃ ያዘጋጀ ነው። ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ 401 ኬር ኦል ኦቨር፣ 403ቢ፣ 457 ቲኤስፒ፣ ኪድስ ኮሌጅ ሴቪንግ፣ ቢዝነስ ኮቺንግ፣ ቢዝነስ ፓርትነርሺፕ ጋይድ እናረጋለን። ሪል ስቴት፣ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግ አለ። የተለያዩ ነገሮችን ሰርቪሶቹ መጠነ ሰፊ ናቸው። ስለዚህ እነዚህ አሁን የምታዩዋቸው እዚህ ሊስት ላይ ተደርገው ለአንዳቸውም ኮንሱመሩ ከኪሱ አውጥቶ ሊማርባቸው የሚገባ አይደለም። ስፔሻሊ የላይፍ ኢንሹራንስ ካምፓኒዎቹ ጉዳይ ማለት ነው። ሁሉንም ስታዩት ሪል ስቴትንም ጨምራችሁ ለምሳሌ ቤት መግዛት ፈልጋለሁ ምንድነው ፕሮሰሱ ስትሉ የምትከፍሉት ነገር የለም። አሳዩኝም ስትሉ የምትከፍሉት ነገር የለም። ምክንያቱም መጨረሻ ላይ ቁልፍ ስትረከቡ የሚከፍል ኢንዱስትሪ ስለሆነ ነው። ለኛ ኮሚኒቲ ሲባል አዲስ ነገር ሊመጣ አይችልም።
ስለዚህ ፈዱሻሪ ሲባል በአሜሪካኖቹ the highest standard business practice ነው የመጨረሻው ጥግ ከዛ በኋላ ያለው ጥግ እስር ቤት ነው ህገወጥ ነገር ከተደረገና ያንን የሚያሳይ ነገር ለአገሬው የሚሰጠው ፒስ ኦፍ ማይንድ ስላለ ይጠቀሙበታል ለኛ ደግሞ ማን ነው እንዴት ነው ቄስ ነው ፓስተር ነው ዲያቆን ነው ኢንጂነር ነው ዶክተር ነው አርቲስት ነው አክቲቪስት ነው ሀብታም ናቸው ከሌኮ ባሏ ዶክተር ነው ከሌኮ ሚስቱ ዶክተር ነች አርቲስት ነው አርቲስት ነች የተለያዩ ስሞች ተሰጡና ያልሆነ ቋት ውስጥ ገቡና እነዚህ ሁሉ ሰዎች በያሉበት ዘርፍ ሊከበሩ ይገባቸዋል ግን ይሄንን ታይትል ከቁጥር ጋር አስተገናኙት ምንም አይነት ግንኙነት የላቸው እናንተ ልትገዙ ከምታስቡ ቤት ጋር የአንድ ለምሳሌ የዶክተር ሚስት ብትሆን ሪሊተሯ ወይም የዶክተር ባል ቢሆን ሪሊተሩ ምንም አይገናኙም ህክምና ከቤት ግዢ ጋር የሚገናኝ ነገር የለም ከቤት ሳይዝ ጋር የሚገናኝ ነገር የለውም ከሎን ጋር የሚገናኝ ነገር የለውም ቤቶቹን አይታችሁ ከምትመርጡት ምርጫ ጋር ምንም የሚገናኝ ነገር የለውም ስለዚህ የሚገናኘውን ከማይገናኘው እያገናኛችሁ ነው አሁን ለኛም ረጅም ሰዓት የሰው ሮሮና ለቅሶ አብረን እንድናለቅስ የሚያደርግ በጣም ስትረስ ያለው ኢንዱስትሪ ውስጥ ያለን እስኪ መስለን ድረስ ኢንዱስትሪው ዕውቀቱን ለማግኘት ነው ኤቭሪዴይ ትምህርት ስላለው ዕውቀትን ኤቭሪዴይ ለመጨመር ሪቴን ለማድረግ የተለያዩ ኮርሶችን ለመሳተፍ የተለያየ ቦታ ትራቭል አድርጎ የተለያዩ ነገሮችን ፓርቲሲፔት ለማድረግ ብዙ ነገር አለ አሁን እኔ ሜይ ላይ አንዳንድ ነገሮች አሉ ኤፕሪልም የተለያዩ ነገሮች አሉ ማረጋቸው እዚሁ ሎካሊ ስለዚህ ላረጋቸው ማልችላቸው ፕራዮሪታይዝ አድርጌ ቅድሚያ የሚሰጠውን ቅድሚያ ሰጥቼ መንቀሳቀስበት ነገር ነው ግን ኤቭሪዴይ መማር አይቀርም አንድ ነገር ሞልተን ልክ ያ የተማርነውና የተለያዩ ሎ ፈርሞች ሊሆን ይችላሉ ኮርሱን የሰጡት ኢንሹራንስ ካምፓኒው ሊሆን ይችላል የሰጠው በሪል ስቴቱ በኩል ሆም ኢንስፔክተሮች ሊሆኑ ይችላሉ ኮርሱን የሰጡት ታይትል ካምፓኒዎች ሊሆኑ ይችላሉ ኮርሱን የሰጡት ያንን በተማርንበት ወዲያው ደግሞ እንደገና ቢሮ ስንገባ ደግሞ የሚመጣው ሰው አሁን የተማርነውን ነገር በሌላ መልክ በሌላ አማርኛ ተነግሮት የተበላ ወይም የተሸወደ ወይም የተጎዳ መውጫው ጠፍቶት ዴድ ኢንድ ላይ ያለ ሰው ይመጣል እና እጅግ በጣም ሰቅጣጭ ነገር ስለሆነ ራሳችሁን ጠብቁ ከማለት አመሳክሩ ጉግል አለ ቻት ጂፒቲ አለ ዛሬ ብዙ ነገር ልታረጉ የምትችሉበት ነገር እጃችሁ ላይ ነው ያለው ምንም ነገር መስማት ትችላላችሁ ግን go back to your research ታይፕ አድርጉት ስልካችሁም ላይ ኮምፒውተራችሁም ላይ አድርጋችሁ ምንድነው ብላችሁ ጉግልን አትጠቀሙ ለሰርች ጉግል ሰዎች ባከ ይሄንን ሙላልኝ ሁሉ መጽሐፍ ካቃተ እንግሊዝኛ ይሄንን ስክሪፕት ወስደው ኮፒና ፔስት አድርገው ተብሎ ሁሉ የማይሆን ነገር ሰርቪስ ሳይጠቀም ጉግል ሪቪው እንዲሰጥ የሚጠየቅ ሰው አለ ግን ፌቨር ከሆነ እኔን አይጎዳኝም ብሎ ይላል ግን ሌላን ሰው ይጎዳል ምክንያቱም ሮንግ ኢንፎርሜሽን ከሆነ እዛ ላይ የተጻፈው the best service ብሎ ሲል the worst service ያ ሰው ሄዶ ካገኘ ጎጂው ይሄ በማያውቀው ሰርቪስ በዝምድና በንክኪ በቋንቋ በዘር በተለያዩ ነገሮች ስለ ሰው የማያውቀውን ነገር የተናገረው ነውና ሪፈራል ራሱ ትልቅ ቫልዩ ያለው ነው በአሜሪካ ነገር ኑሮ ውስጥና እኔ እንግዲህ እኔም ራሴ እንግዳ ይሆንኩ ነው ለማያውና ለምሰማው ነገር because አሁን የኦገስት ሲመጣ 40 አመት ሊሆነኝ ነው አሜሪካ ነገርና በዚህ 40 አመት ውስጥ ነርቸር የተደረኩበት የተኮተኮትኩበት ከልጅነት እስከ ዕውቀት ምኑ ጋር ነው የት ጋር ነው የጠፋው ይሄ ነገር ብዬ እኔም እንደነሱ የሚጨንቀኝ ሁኔታ ጋር ነው የሰውን መጠንና የበደሉን መጠን የክፋቱን መጠን የኢሜጅ የምንድነው ምን ግንባታ ነው የሚሉት ይሄ የማንነትን ነገር ሊገነቡ ገጽታ ግንባታ የሚሉትን አይነት ብዙዎች በመኪና በልብስ በምን በብዙ ቁማር የሚጫወቱትን ሁሉ ሰዎች እንትን ይላሉ ምናውቃቸው ሰዎች ሁሉና እነዚህ ነገሮች ጊሚክ እንደሆኑ ጌም እንደሆነ ምናምን ምናቀናቃለን እነዛ ሰዎች ግን አያውቁምና ብዙ ነገር የሚደረጉ ነገሮች አሉ የሰውን ልብሱን ገጽታውን ምናምኑን አይደለም የምታዩት ጀስት ምንድነው የሚያደርገው የት ነው ማን ነው ምንድነው ባክግራውንዱ ምን ያያረገ ነበር ሬፈራል ሲሰጥ ሰርቪስ የሰጠው ወይም የሰጠችው እነማንን ታውቃላችሁ ምናምን ብዙ ነገር እንሰማለን እኛ የኮሚኒቲያችን ነገር ችግሩ የሚሰማቸውን ጉዳታቸውንም ጥቅማቸውንም የሚጽፉበት ቦታ የለም ምክንያቱም እንዲካልኩ እንዲመጣል እንዲካልኩ እንደሱ ያለን እኮ እየጠፋ ነው ያለው ኮሚኒቲው የሚቀበለው እንኳን ሰው የለም ምክንያቱም ነገ በሜንስትሪም ሚዲያ ላይ ወጥቶ በቋንቋቸው ሲነገር ልጆቻችንም ጉዱን ይሰሙትና መሸማቀቅ ይመጣልና የሚያሳዝነው እንደውም የወደፊቱ ትውልድ ነው ይሄኛውማ ትውልድ በምንም ይሁን በምንም በልቼ ልሙት ብሎ ጨከነ ስለዚህ በቋንቋው ስለሆነ
ደሞ ነገ ተነስቶ እኔ ከዚህ ዜጋ አይደለሁም እዛም ነኝ ብሎ የፈለገውን ነገር ፈጥሮ ለማውራት ወደ ኋላ ማይል ስለሆነ ሜቢ ሌላ ዜግነት ጠርቶ በቀጣይነት እኖራለሁ ብሎ ሊያስብ ይችላል ይሆናል። ግን ያለንበት ሰዓት ያለንበት ሁኔታ እንደ ኮሚኒቲ በጣም ከባድ ስለሆነ ስትሰሙ መርምሩ። ልትልኩ ትችላላችሁ። እዚህ ላይ ሰዎችን አዌርነስ ክሬት ለማድረግ ነው እንጂ ከሰዎች ጋር አይደለም። አንዳንዴ ሰው አጥፍቶ ሲገኝ ፐርሰናል ሊያደርገው ይፈልጋል። ከሰዎች ጋር ምንም አይነት ግንኙነት የለውም። ኢንፎርሜሽን ግን መስተካከል የሚገባው ነገር ሲኖር እንዴት ታዩታላችሁ ብሎ ማምጣት ሰዎች ማመዛዘን እንዲጀምሩ ያደርጋል። ካመዛዘኑ ደግሞ ውድቀት እየቀነሰ ይመጣል። እንዴት ለምን የሚለው ሰርቪሱን ያጠራል። ተጠቃሚዎች ያሰቡት ቦታ ጋር እንጂ በሰርፕራይዝ የተሞላ ነገር ውስጥ አይቀመጡም። ስለዚህ እነዛን ነገሮች ስለሆነ እንግዲህ ሁላችሁም ይሄንን ኢምፖርታንት ሜሴጅ ስለሆነ ሼር እያደረጋችሁ ሰዎች እንዲያዳምጡትና ጥበቃ እንዲያገኙ ተባበሩ ማለት እንፈልጋለን። እንግዲህ ለዛሬ ያለኝ ይሄ ነው። በሚቀጥለው ሳምንት ደግሞ እንግዲህ ደዋዮች ምን ይዛችሁ እንደምትመጡ ፈጣሪና እናንተ ናችሁ የምታውቁት። የሚመጣውን ደግሞ ይዘን እንቀርባለን። ኤቲካል ፕሮፌሽናል በሆነ ሁኔታ ዶክመንት ባክአፕ በሚያደርገው ሁኔታና አስተውሉ ነው የምላችሁ 3 ጊዜ። ስለዚህ ከዛም በላይ ይጨመር ካላችሁ ቢጨመር ደስታዬ ነው። ምክንያቱም አስተዋይ ዜጎችን ለማፍራት ነው ጥረታችን። ውድቀትን ለመቀነስ ሰዓታችንን ደግሞ ለብዙ ነገር ልናደርግ እንችላለን። የሚያጣብበው የሚያለቅሰው አለ፣ የምንወስደው ኮርስ አለ፣ ኤግዛማቻችን አሉ፣ እንደገና ኮንሱመሩ አለ። just so many things within the industry። ለኔ ያለው ወደ ታች አይደለም ኮምፒት እያደረኩ ያሉት ወደ ላይ ብዙ ኮምፒት ማድረጋቸው ነገሮች አሉና በብዙ አቺቭመንቶች ላይ እንዳያችሁት እኔ እንደ ጥቁር ሰው እንደ አፍሪካዊት እኛም እንችላለን የሚለውን ፕሩፍ ለማድረግ እየታገልኩ ያለሁበት ሁኔታ ነው እንጂ ወደ ታች እንዴት መስረቅ ይቻላል ወይም እነማን ሰረቁ እነማን አልሰረቁ የሚለውን ለማየት ራሱ መጀመሪያ ታይሟል። በቃ የሚመጡት ሰዎች ይዘው ስለሚመጡ ነው ይሄንንም የምንገልጽላችሁና ራሳችሁን ጠብቁ ነው የምንለው። እንግዲህ በሚቀጥለው ሳምንት እስከምንገናኝ ሁላችሁም በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። መልካም ጊዜ ይሁንላችሁ። ደህና ሁኑ።